ትሁትና ናቲ እንግዲህ ፍቅራቸው በፍቅር ሆነው እግሯን አጥቧታል ማለት ነው። እግሯን አጥቧት እንግዲህ በጣም ስሟታል። ምክንያቱም ቤቲ እሷን ዝቅ ያደረግኩ መስሏት እግር አጠቢኝ ብላ ሰራተኛነቷን ፊቱ ላይ ቁጭ አርጋ ልታሳየው ነበርና ሰራተኛነቷ ክብር እንደሆነ ደግሞ እሱ ለማሳየት ውሃ አምጪ ትሁቴን የመታጠብ እፈልጋለሁ ሲላት ልጠብህ ስትለው አይደለም አንቺ ቁጭ በይና እኔ ነኝ የማጥብሽ ብሎ ሲያጥባት እንግዲህ ቤቲ በንዴት ቅጥል ብላለች ማለት ነው። እንደው በጣም ተናዳለች። ምክንያቱም ካፊ ቤት ቀጥረዋት ሲጠሯት እንግዲህ ሁለቱ ቁጭ ብለው ካፊ እየጠጡ ስታገኛቸው ብቻ እንዲሁም እጇን እያሻሻት ስታይ በጣም ነበረ የተናደደችው። ለምን እኔን እንደዚህ አታደርገኝም እስከ ማለት ደረጃ ነበር የደረጃ አንድ ነገር ቃል ልግባልሽ በማለት ለትሁት ቃል ይገባላት። አንቺን ማንም አያሰቃይሽም፣ ማንም አያጠቃሽም፣ እኔ እያለሁ ከዚህ በኋላ እኔ አለሁልሽ። እሰይ እሺ አለችና አለሁልሽ መባል በጣም ደስ ይላል ብላ ውስጧን ሞላች። እኔ በማንኛውም ቦታ አለሁልሽ፣ ለሚቸግርሽ ነገር ሁሉ የሚስጥርሽም ተካፋይ። ይህ ያናደዳት ቤቲ እንቅልፍ መተኛቱን ትታ ወደ ሳሎን ስትሄድ እንግዲህ እነሱ እየተወሩ ስታያቸው በንዴት ይህ እኮ የባለ ትዳር ቤት ነው ናቲ አውቃለሁ አላል። ታዲያ የምታደርጉትን ነገር በአግባብ አድርጉታ። ይህ እኮ የባለ ትዳር ቤት ነው አለችው ማለት ነው። ከዛ እስኪንኪ እንጂ እኔንም እጄን ሳመኝ አለችው። ባልሽ ሳምሻ እኔ ምን ብዬ ነው ምሳምሽ ብሎ ከስቶ መለሳትና ወደ መኝታ ቤቷ ስትሄድ ባሏ ተኝቶ ያኮርፋል። በጣም ተበሳጨች። እንግዲህ ትሁቴ ወደ አለሜ ቤት ገባችና አለሜን እንግዲህ ሰላም አለቻትና ትሁትዬ እንዴት ነሽ? ደህና ነሽ? ጠፋሽብኝ ተባብለው ይኸው ልጅሽ ደብዳቤ ሰጥቶሻል። እንዴት መጣሽ ዛሬ? ዘግታብኝ እኮ ሄደች። ቁልፍ ያለው ደግሞ ከእሷ ጋር ነው አለቻት። እንኳን መጣሽልኝ አለቻት። ናትዬ እንዴት ነው? ናትዬ ደህና ነው ወይ ስትል ጠየቀቻት። በጣም ደህና ነው። እኔ ሳሎን እንውስዳት። አይ ይቅርብን፣ ቁልፍ ከእሷ ጋር ከሆነማ ድንገት ከፍታ ትገባብናለች ብስትላት፣ አይ ነገሩስ እሺ አለምዬ እና ደብዳቤውን አየሽ ወይ አለቻት። አዎ ደብዳቤውን አየሁት፣ ደብዳቤው ተጻፈልኝ ትዬ ጻፈልኝ፣ እኔም ናፍቀኛል እስከማይቸኩያለሁ የኔ ልጅ ብላ ደብዳቤውን ከፈተችውና ራሷን ተቆጣጥራ ማንበብ ጀመረች። እማዬ ይላል። አለም የኔ ህይወት እናቴ በጣም ናፍቀሽኛል። መቼ እንደማይሽ በጣም ጓጉቻለሁኝ። መኖርሽን አላምን ብዬ በጣም ከብዶኛል። አንቺ መሞትሽን ካወቅኩት ጀምሮ ደስተኛ ሁኜ አላቅም። አሁን ግን መኖርሽን ስሰማ በጣም የሞተችውን እናቴን የሚያስነሳ ድንገት አጥቼሽ ነበረ፣ ግን ደስ አለኝ። ኑሪልኝ የኔ እናት፣ ሁሉንም ነገር እያንዳንዱ ነገር አስመልስልሻለሁ። ያስከፈሉሽን ዋጋ ሁሉ አስከፍላቸዋለሁ እስከማይቸኩያለሁ። እናቴ አለሜዋ እወድሻለሁ ይል ነበርና ደብዳቤውን በጣም ተደስታ ተመስጣ ነበረ ያዳመጠችው። እንግዲህ ቤቲ አሁን እሷን ጥምድ አድርጋ ይዟታል። እሺ እኔ አሁን ቢሆን ምን ይሻለኛል እያለች ባሏን ማመናጨቅ ጀምራለች። አቶ ገዛኸኝ እንግዲህ ደግሞ የትሁቴን ቤተሰቦች እንግዲህ ፎቶና አድራሻ እያጣራ ይገኛል ማለት ነው። እንግዲህ ይህ ቤት እንዴት ነበረ? እንዴት ልትሆኝ ቻልሽ? በትንሹ ደግሞ አዋሪ ብላ አለቻትና፣ አዎ ይህ ቤት ከገባን ገና 1 ወር ነበረን። በዛን ጊዜ ብዙ ነገር በውስጣችን ነበረ። ግን የመጨረሻ ጊዜ ግን የተጣላንበት ከስራ ወደ ቤት ተመልሼ የቤት ስገባ አለችና በትዝታ ሄደች። ከቤት ስትገባ ግን አልጋ ላይ ያገኘችው ቤቴንና እሱን ነበርና ልክ አይታ እንዳላየችና ደግሞ ስትወጣ ተከታትሎ ወጥቶ ሲጣርጓ አንገቷን አንቆ ቤቲ በገዛ አልጋዋ ላይ ተኝታበት ስታይ ምንም እንኳን መልስ እንዳልተናገረች ነበረ። ሆኖም ግን ስትወጣ አንገቷን ሲጥ አድርጎ ይይዛታል።
ከዛም እባክህ ልቀቀኝ ብላ ያ የመጨረሻ ቀኔ ነው ትለዋታለች። እና ብዙ ስራ ደግሞ የሚሰራው ስራ ከኔ ጋር አግባብ ስላልሆነ ስራው እኔ በራሴ ሌላ ፕሮጀክት ከፈትኩኝ። በዚህም ጊዜ ይህ ወረቀት ምንድን ነው ብዬ ሰጠሁት እና እናስተካክለው እንጂ አለኛ። የምናስተካክለው ነገር የለኝም አልኩት። ትሁትም ቤቲ ከበፊትም ነበረች እንዴ ስትላት፣ አዎ ትመጣለች ትሄዳለች አለች። ግን እኔ እዚህ ክፍል ከገባሁ በኋላ ነው ክፍሉ ሙሉ ለሙሉ የተቆጣጠረችው አለች። ከዛ በኋላ በተለያየ አጋጣሚ ከሱ ስራ አትጠፋም ነበር፣ በመስሪያ ቤት መሰለኝ የተዋደዱት አለቻት። ትሁት እኔ ምንም አልሆንኩም፣ ግን እሷ ታገኛታለች ስራዋን አለች። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ቤቲ ከትሁት ጋር አሁን በጣም ተጣምዳለች። ከአቶ ገዛኸኝም ጋር ሂዳ አንተን የሚስትህ ነኝ ለመሆኑ ሚስትህ አይደለሁም እንዴ አለችው። አሁነሽ ምን ይሆን አላት። ቆይ እዛ ቤት ውስጥ እኔ ስልጣን የለኝም አለችው። አለሽ አላት። ስለዚህ እኔ እንዳልኩ አድርግ አስወጣቸው አለችው። አልችልም አላት። አልችልም አልኩሽ። አሁን ምን ሆንኩ ብዬ ልናገር? በሰላም እኮ ተቀምጧል ልጄ። አያከብሩኝም እኮ አለች። ራስሽን አስከብሪያ። ቆይ እንዴት ብዬ ላስከብር? እንዴት አለችው። አላቅም። ምን ያስከብሪ ራስሽን? አንተም ብትሆንም እኮ ኧረ እባክሽ አትጩሂብኝ አላት። ሁሉም ነገር የሚስተካከለው እኮ አንተ ስትስተካከል ብቻ ነው። ትሁትና ናቲ ሲቀራረቡ ደግሞ ብዙ ችግር ይፈጠራል። አደጋ ላይ ነን አለችው። ምንም አይፈጠርም፣ ግን አንቺ ራስሽን አስከብሪ። ምንም የሚያስፈራ ነበረ? አትፍሪ አላት። ምንም ያስፈራ ነገር ነበረና አለችው። አለና በትውስታ ትውስ ብላው እንግዲህ አስታወሰችው። ማንን? አለሜን። አለሜ ወረቀት አምጥታ ወረወረችለት። ምንድን ነው ይሄ አለችው። ምንድን ነው ትለኛለህ ሳ አለች። ይህ እንግዲህ በፊት በጤናዋ ሳለ የነበረው ትውስታዋ ነበረ። ልታስረዳኝ ትችላለህ? ከየት አገኘሽው አላት። ከየትስ ባገኘው? ከኔ የተደበቀ ነገር አለ እንዴ? ምን ልታደርግ ወሰንሽ? ከዚህ ድርጅት ውስጥ ራሴን አግልያለሁ አለችው። እንዴት አድርገሽ? ይሄ ለእኔ አይከብደኝም፣ ቀላል ነው። እኔ ሙሉ ስልጣን ያለኝ ጎበዝ እንደሆንኩ ታውቀኛለህ። አንቺ ማን ነሽ? ወይንስ ሚስት ነሽ? የፈለግከውን ማድረግ ትችያለሽ። የራሴን ቢዝነስ አቋቁም ያለሁኝ ሰሞኑን ቢዚ ሆንኩት፣ ለዛ ነው። እና ይህንን የተጨማለቀ ያንተን ስራህን እዛው አጥራው አንተ። እሺ ለትዳራችን እኮ ለቤታችንና ለትዳራችን ያደረግከው ነገር የለም። ሁሉን ነገር እያስተካከልኩ ያለሁት እኔ ነው። እሺ ይሄን ነገር አብረን እናስተካክለዋ። እንደዚህ አይነት ጨምላቃ ውስጥ አልገባም፣ ግን እንድታስተካክለው እድል እሰጥሃለሁ ብላ ያለችውን አስታወሰ። ጀግና እንደነበረች አለሜን ትውስ አለው። ምክንያቱም ቤቲ አሁን ገብታ ጭቅጭቅ፣ ንዝንዝ፣ ቅናት እንጂ ሌላ ምንም ያገዘችው ነገር እንደሌለው አደረገችው። አሁን እሷ እኮ ጎበዝ ነበር፣ ጀግና ነበር፣ እንደ እሷ ሁኝ ያለት ከማለት አንተም ንቃ አንቺም ንቂ ተባብለው እርስ በርሳቸው ግምገማ ተካሄደባቸው በራሳቸው ላይ ማለት ነው። ከዛም እንግዲህ በብስጭት የተናደደችው መናደድ እንግዲህ ውሃ አንስታ እንድታጥባት እንዴት ታጥብሻለች? አታጥብሽም አላት ናቲ ከናቲ ፊት። ችግር የለውም ማለችና እሷም ዝቅ ብላ ትሁት እግሯን አጠበቻት። ፊት ለፊቷ ላይ ሆና ጽዳ ስታጸዳባት ተናዳ ከናቲ ጋር ቁጭ ብላ ቤቲ ሽንት ቤቱን አጽድተሻል? አጽድቼዋለሁ። ምግብ ሰርተሻል? ሰርቻለሁ። አጥበሻል? አጥበሻለሁ። ሁሉን ስራ ጨራርሻለሁ ስትላት ግራ ተጋባችና እንግዲያስ ምንም ስራ ከሌለሽ የእጅ እግር ውሃ የናምጠሽ እጠቢ። አታጥብሽም ማለት ታጥበኛለች። ምን አገባ? አታፍሪም እንዴ? ግን ውሃ አምጥታ ስታጥብሽ ምን ችግር አለ? ስራዋ አይደለም እንዴ? ስራዋ እኮ እግር ማጠብ አይደለም ታዲያ ቢላትም እግር አምጥታ ኧረ እባክሽ አንቺ ተይ ቢላት ከዛ አንቺ ግን ከፎቅ ደርሰሻል፣ ተንሳፍፍ ያለው ተዝብጡ በቀበጥበጥ ብለሻል አላት። አንተ ምን አናደደህ አለችውና የምታጥበው ትሁቴ አይደለ? ትሁቴ እጠቢን ስትላት ትሁትም ዝቅ ብላ አጠበች። የራስሽን እግር እንኳን ማጠባቃተሽ ኧረ ተይ ቢላት እምቢ አለችና ትሁትም እግሯን አጥባ እያለች ናቲ ደግሞ ትሁቴ እሷ ስትጨረስ ደግሞ እኔ እታጠባለሁ። የት? እዚህ አለችው። አዎ እዚህ አለችው። እሺ አለና ከዛ እሷን አጥባ ልታጥብ መስሏት እሷም አሁንም ክብሯን ይዛ ውሃዋን ይዛ ወደ ናቲ ቁጭ ስትል ናቲ ደግሞ በይ ትሁት እኔ ነኝ አንቺን ማጥብሽ፣ አንቺ ቁጭ በይ ክብር ይገባሻል አለና
ናቲ እግሯን እንግዲህ ትሁቴን ጥብ ባደረጋት ጊዜ ወይዘሮ ቤቲ ጨለለችና ተነስታ ሄደች። ከዛም አመሰግንሃለሁ ብሎ ግንባሩን ደግሞ ትሁት ስትስመው በጣም ደስ አለውና ከዚህ በኋላ ቃል ተገባብተው አብረው እንደሚቀጥሉ ያናደዳ። ቤቲ ግን በቤት ውስጥ ግን ነገሮችን ትቁፋ እንዴት ታጥባታለህ አለች። ሰራተኛነቷን ላምን ነው የተረጋገጠ እኮ ነው አለችው። ወደድኳት፣ ሰራተኝነቷን ሳይሆን እኔ ታሪኳ ነው ደስ ያለኝ አለች። አቤት አቤት አለችው። አዎ እንግዲህ ልብ ከነገሰ ምን ይደረግ፣ ወደድኳት። እኔን ለማናደድ ነው አለችው ቤቲ። ምን አናደደሽ? አንቺ እኮ ባላለሽ፣ ምንድን ነው ሀሳብሽ? አንቺ አባትና ልጅን ማግባት ትፈልጊያለሽ? አይደለም፣ አንተን ነው ማግባት የምፈልገው። እንዲህ አባቴን እኮ አሁን አግብተሽ ተቀምጠሻል። ከዛስ ምን ልታረጊ ነው? ከአንተ ሀሳብ ጋር እስማማለሁ። በዚህን ሰዓት እንግዲህ አባት ደግሞ ቢሮ ሆኖ ይሄ ናቲ ያለ ሲል አዎ ሲባል ይሄ ናቲ ከቤቲ ጋር ምን እያደረገ ነው እያሉ ከቢሮ እየከነፉ ነበር ድንገት የመጡት። ድንገት ሲመጡ ደግሞ እንደተሳሰበም እንደተገጣጠመ አብረው ቁጭ ብለው አገኟቸው። ያልተገናኝቶ አለ አያሙቶ ጅብ ጥሞን አደረ ይባላል። በዚህን ጊዜ አቶ ገዛኸኝ ደግሞ ቤቲና ናቲ ሌላ ነገር የጀመሩ መስሎት በጣም ነበር የተናደደው። ደህና መሻችሁ አሉ። ደህና መሻ አባዬ አለው። ከዛ ትሁት እናቴ ደህና ናት አላት ሊሄድ እያለ። አንዴ አይኗን ሊያት እባክሽ ሲል ኧረ እናቴ እባክህ እንዴ እናቴን እንዴት አንተ እናትህ እንዲያስወግዱብት ትፈልጋለህ እንዴ? ለምን አትረጋጋም? አደጋ ነው እኮ አለችው። ግዴለሽም አንዴ ሊያት ብሎ ሲጎትታት ድንገት አቶ ገዛኸኝ ተደብቆ ያዳምጥ ነበረ በሚያሳዝን ሁኔታ። ከዛ ድርስ አለባቸውና አልመሸብህም አትሄድም አለው። አዎ ልሄድ ነው። ልክ ነህ አባዬ ልሄድ ነው። ደህና ደሩ በቃ ልተኛ ነው ብሎ ተሰናብቶ ወጣ። በዚህ ጊዜ ትሁቴም ሽምቅቅ አለች። አቶ ገዛኸኝም ወደ ክፍላቸው ገቡ። እንግዲህ ይህ አቶ ገዛኸኝ አሁን ባላወቁት መንገድ እየተጠራጠሩት ያሉ ቤቲንና ናቲ አንድ ላይ የሆኑ መስሎት ነው። ግን በፍጹም ናቲ ከቤቲ ፈጽሞ እንደማይፈልጋት በግልጹ እየነገራት ስለሆነ እሷ ደግሞ በንዴት ነው እንግዲህ አሁን ከትሁት ጋራ ግብ ግብ የያዘችው። ከዚህ በኋላ እንግዲህ አቶ እንደናደርሽ እያሉ አቶ ገዛኸኝ ወደዛ ሄዱ። ግን ልጅሽ ግን ደህና ናት አሏት። ከዛ የያዘችውን በቆሟ ለቀቀችው ሰሃኑን። ለምን እና አቶ ገዛኸኝ እንግዲህ የትሁትን ልጅ ከነስሟ አጥንተው ልጅሽ ከማክዳ ደህና ናት ወይ ብለው ሲሏት እንዴት ልጄን አወቋት ብላ በቁሟ የያዘችውን ሰሃን ለቀቀችው። ከዚህ በኋላ ቤተሰቦቿን እንዳወቁባት አውቃ እንድትጠነቀቅ ለማድረግ ነው። ቀጣይ እስከምንገናኝ ሰላም ሁኑልን።